ሰላም ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሌተናል ጄኔራል ታደሰ የት ናቸው? ጄኔራል ታደሰ ወረደ በቁም እስር ላይ እንደሚገኙ ተገለጸ። በዚህም ጉዳይ በሰፊ የዜና ትንታኔያችን አካተናል። ሁለት አባቶች የቁም እስረኛ ሆነዋል። በአክሱም ከተማ የግድያ ሙከራ የተደረገባቸው የተባሉት ሁለት የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገልጿል። ቢቢሲ የቅርብ ሰዎች ጠቅሶ እንደዘገበው አባቶች ከመኖሪያ ቤታቸው ላይ ጥይት ተተኩሶባቸው በኋላ በቁጥጥር ስር ውለዋል። በይህም በሁኔታው ፖሊስ ጳጳሱን ትግል ማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸው ለእያንዳንዳቸው 300 ሺህ ብር ዋስ ጠይቆ ከፍለው ከተለቀቁ በኋላ እንደሆነም ተሰምተዋል። በዚህ ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥብቅ ቁጥጥር ስር መሆናቸው የተገለጸ ሲሆን ጉዳይ በሃይማኖት አባቶች ላይ ስጋት መፈጠሩ ተገልጿል። የዜና ጥንቅራችን አካተነዋል። በትግራይ ከተሞች ያልተጠበቀ የፊሽካ ስልት እያነጋገረ ነው። በትግራይ ክልል መቀሌ ጨምሮ በተለያዩ ከተሞች ወጣች አስገዳጅ ውትድርና አፈሳ ለመከላከል የዘየዱት እጅግ አስገራሚና አነጋጋሪ የሆነው የፊሽካ ጥሪ ስልት ከፍተኛ ትኩረት እየሳበ ይገኛል። የስፖርት ወይም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ መጠራራትን ራሳቸው ከአስገዳጅ ወታደራዊ አፈሳ ለመከላከል የፊሽካ ድምፅ እንደ መገናኛ ዘዴ እየተጠቀሙበት ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። የትግራይ ህዝብ ህገወጡን የህወሓት ቡድን እምቢ ሊል ይገባዋል ሲሉ አቶ ጌታቸው ረዳ ገለጹ። ህወሓት በትግራይ ህዝብ ላይ የሚፈጸሙ አፈናና ጭቆና፣ ስቃይ የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ዛሬ ተካሂዷል። በመድረኩ ላይ የተገኙት አቶ ጌታቸው ረዳ ባስተላለፉ መልእክት ቡድኑ የትግራይን ህዝብ ከልማት ወደ ኋላ ቀርነት ያመጣና ወጣቶችን ለስደት ለሞት የሚያደርግ መሆኑን ህዝቡ እምቢ ሊል እንደሚገባ አሳስበዋል። በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃን ላይ ውይይት አደረጉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ የስራ ጉብኝት አስመራ የገቡት ጄኔራል አልቡርሃንና ልዑካቸው ቡድናቸው ቤተ መንግስት ማነጋገራቸውን የኤርትራ ማስታወቂያ ሚኒስቴር አስታውቋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ሌተናል ጄኔራል ታደሰ ወረደ በቁም እስር ላይ መሆናቸው ተገለጸ። ረቡዕ ዕለት የኢትዮጵያ አሜሪካ አምባሳደር ኤርቨን ማሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናል ጄኔራል ታደሰ ወረደ በምን ምክንያት እንደሚገኙ ለማወቅ ተጨማሪ ጥረት ተደርገዋል። ለመጀመሪያ ጊዜ በቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁት የቅርብ ቤተሰቦቻቸው ለቢሲ ትግረኛ እንደገለጹት አምባሳደር ማሲንጋ ሌተናል ጄኔራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው እንደነበር ከአዲስ አበባ ወደ መቀሌ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጄኔራል ታደሰ ወረደ ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህም በፊት ሞክረው አልተሳካላቸውም ያሉት የጄኔራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ ላይ የተያዘው ቀጠሮ ሁለተኛ ሙከራ እንደነበር አክለዋል። ትናንት ቀጠሮ ከያዙ በኋላ ይገናኛሉ በሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። እሳቸው ቀጠሮ እንዳላቸው ያውቁ ነበር። አምባሳደር መቀሌ እንደገቡ ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና ደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ይህም መረጃ ለማረጋገጥ ከሰላምና ጸጥታ ደህንነት ቢሮ ማብራሪያ ለማግኘት የተደረገው ጥረት ግን አልተሳካም ሲሉ ገልጸውታል። ሌተናል ጄኔራል ታደሰ ወረደ አምባሳደር ማሲንጋ ቀጠሮ 1 ሰዓት ያክል ሲቀረው በቪአይፒ ጥበቃ ኃላፊ ከተወሰደ ስልክ ሁኔታ እንደተቀየረ ቢሲ መረጃ ይናገራሉ። ምን አይነት አጀባ አልተደረጉም፣ ምንም አይነት እንቅስቃሴ አልተካሄደም፣ ተሽከርካሪዎች አይንቀሳቀሱም፣ ይህ ለራሱ ለጄኔራል ታደሰ አሳውቁት በሚል ትዕዛዝ እንደተሰጠው ተገልጿል። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ፣ ስለዚህ ምንም ችግር እንዳይፈጠር ማንኛውም አይነት እንቅስቃሴ አታደርጉ በሚል ትዕዛዝ መተላለፉን አክለዋል። ይህ መመሪያ ሌተናል ጄኔራል ታደሰ እንዲሁም ለአሽከርካሪዎችና ረዳቶቻቸው እንደተናገሩ ትዕዛዝ ተሰጥቷል። ጥበቃዎች ኃላፊ ይህን ትዕዛዝ ሌተናል ጄኔራል ታደሰ ወረደ ካሳወቋቸው በኋላ ጄኔራሉ ትዕዛዝ እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውን ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና ቤተሰቦቻቸው ላይ ከፍተኛ ስጋት እንዲፈጠር ቢቢሲ ያናገራቸው የቅርብ ዘመዶች ገልጸዋል። በተለይ ቤተሰቦቻቸው እባክተው ባለ ሁኔታ ምንም ሊፈጠር እንደሚችል አታውቅም በማለት እንደለመኗቸውና እንዳይወጡ እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናል ጄኔራል ታደሰ ወረደ ጋር ለመገናኘት ተስፋ አድርገው እንደነበር ጠቅሰው ሌተናል ጄኔራል ታደሰ ወረደ ቤተሰቦቻቸው ምክር ተቀብለው ከቤት ሳይወጡ እንደቀሩ
ተናግረዋል። ያለው ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ገልጸው ይህ ስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ምን እንደነበር ለማወቅ አልተቻለም። በጉዳይ ቅርበት ያላቸው ምንጮች ይህ ክስተት አንድ ክልል ሲመሩ የነበሩ ጄኔራል የመናገር መብታቸው፣ ሰዎች የማግኘት መብታቸውን፣ የመንቀሳቀስ መብታቸውን በተግባር እንዲታገድ ያሳያል ሲሉ ገልጸዋል። ቢወጡ ኖሮ ምን ያጋጥማቸው ነበር ሲሉም ጥያቄ ሰንዝረው የተላለፈው ትዕዛዝ በመጣስ የሌተናል ጄኔራል ታደሰ የጥበቃ አባላት ብቻቸውን እንዳልከወትም አብረን እንሄዳለን ቢሏቸው ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ የሚያሳስባቸውን አክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አማኑኤል አሰፋ ጨምሮ ከሌሎች የክልሉ ባለስልጣን ስለ ፕሪቶሪያው ስምምነት፣ ስለ ተፈናቃይ ሁኔታ ተወያይተው እንደተመለሱ ሪፖርት ያመለክታሉ። ሌተናል ጄኔራል ታደሰ ወረደ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበራቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይናገራሉ። ነገር ግን ከሮብ በኋላ በቁም እስር እንዳሉ ነው የተሰማው ሲሉ የቅርብ ቤተሰቦቻቸው ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንትነት ጽሕፈት ቤት ሄደው እንደማያውቁና ክልሉ አስተዳደርም ጋር ምንም ግንኙነት እንደሌላቸው ተናግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸው ቤት ውስጥ መጽሐፍ በማንበብ እንደሚያሳልፉ የቢሲ ምንጮች ይናገራሉ። በዚህም ቢሮአቸው አንዳንድ ጊዜ ደግሞ ፕላኔት ሆቴል ሰዎች ያገኙ እንደነበር ገልጸው ሆኖም ግን የሚሆነው ባለስልጣን ፈቃድና ደህንነት የቁጥጥር ስር ሆነው የሚል ግምት እንዳላቸው ተናግረዋል። ትግራይ ውስጥ ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጄኔራል ታደሰ ወረደ ለማግኘት የሚፈልጉ የጠቆሙ ምንጮች በእርግጠኝነት እሳቸው ያገኙ አካል እንደነበሩ ገልጸዋል። በትግራይ ክልል መቀሌ ጨምሮ የተለያዩ የከተማው አካባቢ የመጀመሪያ ፊሽካ ድምጽ የሚሰማ አፈሳ የሚያከናውን ታጣቂ ወደ አካባቢ መቃረባቸውን ለመጠቆም ነው። ድምጽ ሲሰማ ወጣቶች በፍጥነት ተሰብስበው ሰው በግድ እንዳይወስዱ ይከላከላሉ፣ ካልሆነም አካባቢ ይሰወራሉ። ይህ ዘዴ አዲስ ሳይሆን ባለፈው ጦርነት ወቅት የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆት ለመከላከል ማህበረሰቡ ይጠቀምበት የነበረ ነው። በዚህም ጉዳይ ሁለት ወገኖች እርስ በርስ የሚጋጩ መግለጫ ተሰምተዋል። ጊዜያዊ አስተዳደሩ ምልመላው ሙሉ በሙሉ በፍቅደኝነት የተመሰረተ ነው ይላል። ወጣቶች አይንና ማኞች ያለ ፍቃድ ሰብአዊ ክብር በገፈፈ መልኩ በግድ ወደ ወታደራዊ ማዕከል የመውሰድ ተግባር እየተከወነ ነው ሲሉም ገልጸውታል። የከተማ ወጣቶች ደግሞ እኛ በንብረትና በህይወት ላይ አደጋ የሚያደርስ ምንም አይነት መሳሪያ አንጠቀምም፣ ብቻውን መሳሪያችን መከላከላችን ይህ ፊሽካ ብቻ ነው። በአሁኑ ወቅት ይህን የወጣቶች አፈሳ በመቃወማቸው የታሰሩ እናቶች መኖራቸው የተናገረ ሲሆን ጉዳዩ በማህበራዊ ሚዲያ የተለያዩ ሰብአዊ መብት ተሟጋጅ ዘንድ አነጋጋሪነቱን ቀጥሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃን ውይይት አደረጉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለይፋዊ የስራ ጉብኝት አስመራ የገቡት ጄኔራል አልቡርሃንና ልዑካቸው ቡድናቸው ቤተ መንግስት ማነጋገራቸው የኤርትራ ማስታወቂያ ሚኒስትር አስታውቋል። ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ መረጃ ሁለቱም ወገኖች የሁለትዮሽ ግንኙነት፣ የሱዳን ወቅታዊ ሁኔታ እንዲሁም በጋራ ፍላጎት ላይ የተመሰረተ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸው ተገልጿል። ይህ የውይይት መሪዎች ውይይት የተካሄደው በሱዳን ውስጥ ያለው ግጭት በቀጠለበት የአፍሪካ ቀንድ ሀገራት ያካተተ ቀጠና ያስተላለፍ ይብለጥ በጠነከረበት ወቅት ነው። የማነ ገብረ መስቀል ባጋሩት መረጃ ላይ የጄኔራል ቡርሃን ጉብኝት ቆይታ ጊዜ ወይም ተሌሎች ስብሰባዊ መኖራቸውን በተመለከተ ተጨማሪ ማብራሪያ